ይባል እንዳትመጣ ተባልከ። ኢትዮጵያ ሊገባ ነበር በድጋሚ ኖ ቤቢ ኖ ተመልሰ አንተ እዛ ሀገር ከረገጥ ራሱ ዮኒ ቬጋስ ከእንደዚህ አይነት ነገር ታስገባኝ ጨርሻለሁ ብሎ ያለ ለዮኒ ቬጋስ ለራሱ የተነገረው ከአሁን በኋላ የምታስወጣው የምታስገባው አይደለም ለራሱ ያሰጋዋል። ዮኒ ቬጋስ ምንም ኃላፊነት ምን ይሄ ማስወጣት ማስገባት አይችልም። አትገባ አንተማ ሾው ልትሰሪ ነበር ኢትዮጵያ ልትገቢ አይቻልም። ዶክተር ማናት ፓስተር ብርቱካን የምታስገባ ለራሱ አትገባ ራሷ ብርቱካን አትገባ። ምክንያቱም እንዳንተ ስለለፈለፈች ማለት ስለለፈለፈች እንዳንተ ያለውን ደግሞ ሰይጣን አጠመቅኩ ብላ በእሷ ቤት አንተን ተጠቅማ ራሷ ብርቱካን ማለት ነው አንተን ተጠቅማ ኢትዮጵያ ለመጥፋት ነበር። አይቻልም። ምክንያቱም ማንን ምን ብላ እንደነካች ታውቃለች። ስለዚህ ተጨማልቀሻል። አንቺን ፓስተሯን ብርቱካንን ተጠቅመሽ ከዛ አንቺን አጥመቃ እንደገና ደግሞ ጂጂንም አጠመቅኩ ብላ አብይን አባብላ ልትገባ ነበር። እኛ እኮ ኤኒታይም ዌልካም እኮ አጊት እኮ ዲነሽ ቴንክ ዩ ማማ ያ ኖ አይቻልም። አትገባም። እራሷም አትገባም። እንኳን ራሷ አትገባም። እሱ ደግሞ ንገራት ነው ጂጂ እንዳለች ይሸበላል። ያ እንኳንስ አንቺ ዮኒን አጥምቄያለሁ አርፏል ብለሽ ዮኒን ልታስገቢው አይደለም አንቺ ራሱ አትገቢም። እኔን ጠይቂኝ በላት ፓስተር ብርቱካን ራሱ አትችሉም። ሁለታችሁም ወንጀለኞች ናቸው፣ ሌቦች፣ ሁለት ወንጀለኞች። ፓስተር ብርቱካኗ አንተ ሌቦች ናቸው። ያ ለዚህ ነው የምትቃጠለው። አሁን አትገባም፣ መግባት አትችልም። እዚሁ ተዘፍዝፈ እኔ ደግሞ ጃንዋሪ ላይ ታይኛለህ እያልኩኝ ከአብይ ጋር ዌልካም ቱ ጂጂ ምናምን ተብሎ አሳያለሁ። ወሮ በላ ሌባ ልጄን ያየህበት አይን ፍስስ ይበል። አንተ ከአምላክ የተጣለ እቺ ወሮ በላ ፓስተር ያ ወሮ በላ ፓስተር ይሄንን አይቻለሁ ለመግባት ብላ ሲያንቀለቅላት ለፍልፋ ንጉሥ ትሆናለህ ተብሎ ተብያል። ግን መጣ እንደዚህ ሆኗል። ከዛ ቀድማ ወጣችሁ ንጉሱን ሳታስፈቅድ ራሱ ንጉስ ይሆናል ያለችውን ሰውዬ ሳታስፈቅጂ ሳታማክር አስገቢ። ሁለት ሌቦች ያ ዱርዬ ውሃ የምትሸጥ ምናምን ምንድነው ኦይል እያል ታረግዛላችሁ፣ ታሶፍራላችሁ፣ ትንትን ትላላችሁ። ደግሞ እኔ ጋር መጣች ቀጠቀ እኔ ታቀኛለህ። አንተ ስትሄድ እኔ አንተን አልነካ ስርህን ነው የምነካ። እዞርብሻላችሁ። አንቺ ሌባ፣ አንቺ ነሽ የምታሰድቢው ጴንጤ፣ አንቺ ወሮ በላ፣ አንቺ ብሎ ባለጸሎት እግዚአብሔርን ላገለግል ነው እንደዚህ ሊሆን ነው እንደዚህ ምን ጥቅስ ይላል ነው በህልሜ አይቻችኋለሁ። በምን ጥቅስ አንደኛው ለምንድን ነው ታምራት ገለቴን የማትሆኙ? ኃይሉ በሙሉ አንቺ፣ ሁሉ ነገር አንቺ። ይሄንን ባለጌ ወስደሽ በሱ ታወቃለህ። ሶሻል ሚዲያ ላይ ስሜ ይጠራል እንደ ልማዴ ለፈልፋለሁ ብለሽ ይሄንን በስባሳ ሽማግሌ ወስደሽ እምነት የምታሰድብ እምነትና እምነት የምታጋጭ ከዛ በኋላ ቁጭ ብለሽ የኦርቶዶክስ ሃይማኖት ሲሰደብ ቁጭ ብለሽ ታያለሽ። ወንጌል ሲሰደብ ቁጭ ብለሽ ታያለሽ። እንዳጠመቅሽው እንደጀመርሽው ወስደሽ አጨረሽው። በቤተ ክርስቲያን አታስገዝችው። ከኛ ወጥቷል ብለሽ አሁን አንቺ ራስሽ ከኛ ወጥቷል ብለሽ ካልጻፍሽ አንቺ ራስሽ ወሮ በላሽ። እውነት እንደተባለ ወሮ በላሽ። ምክንያቱም ማውገዝ አለ፣ ቤተ ክርስቲያን ማውገዝ አለባት። ካጆች ማውገዝ አለብሽ። ምክንያቱም ወንጌል ተሳደበ ሃይማኖትን ሊያጋጭ እንትን ብሏል። ያ አንቺ ራስሽ ወሮ በላ ወይዘሮ ብርቱካን። ፉክክርሽ ከሰው ጋር እንጂ ከስራሽ ጋር አይደለም ያለው። አከሌ ፓስተር እንደዚህ አድርጓል፣ አከሌ እንዲሆኗል፣ ከዛ ኢትዮጵያ ለመግባት ዶክተር አብይን በቃ ከዚህ በኋላ ሁለት ያው እንደምትፈሩን እናውቃለን። ግን አንድ ነገር ልንገርሽ ያ የፈለገ ነገር ብታረጊ በሀገሬ አልደረደርሽ። የፈለገ ነገር ሲፈልግ ማንም ይግዛው እምቆም ከሆነ ነገር ካልመሰለኝ አልመሰለኝ። አሁን የምቆመው ከሚሞቱ ከሚበደሉ ሰዎች ጋር፣ ነገም ብገባ ከሚሞተው ከሚበደለው ሰው ጋር ነው የምቆመው እንጂ እኔ በእግሩ ከቆመ ከተደላደለ መንግስት ጋር ስርዓት ጋር ቆሜ ማላቅም አልቆመም። ለምን እኔ ልጅ አትሆን እከክ ሌባው ወላ እኔን ካልሰማች ምን መስማት እኮ አትችልም። ግዴታ እኔን መስማት ነው ያለባት።
ሙዚቃ Was riecht denn hier so gut? Das ist unsere Wäsche. Frisch. Ja, wir waschen ja auch mit Ariel Pots und Leno Unstoppable Wäschepapier. Einfach beides zur Wäsche geben. Und alles ist sauber und bleibt unglaublich lange frisch. Ariel Pots und Leno Unstoppable für Tiefenreinheit und nonstop frisch. Klingt so aus der Reichweite von Kindern aufbewahren. ምን አባቷ እሷ ናት የምታሰድበኝ? እሷ ለራሷ ብላ እኮ ነው ጋይስ ከሰውዬው ጋር ተጣልታለች። እኔ ሚስጥሩ ልንገራችሁ፣ መግባት አትችልም። እኔ እንደዚህ ነገር ማውራት አልፈልግም። ቅሌታም ስለሆንሽ ግን ስላንቺ ራሱ ምን ነገር አለበት? ኦኬ መግባት አትችይም። አንቺ ራስሽ የማትገቢበት ምክንያት አንዴ ብቻ አይደለም፣ ሁለት ጊዜ። አንድ ጊዜ ታይ ተባልሽ፣ በቃ ታይ። ምክንያቱም በቃ መተው አለብሽ። ራስሽን ከፍ ከሰውዬው ፈቃድ ውጪ እህቴ ናት ምናምን ናት እንዲህ ያለችው ነው። ራስሽ ነሽ ያልሽው። እንደዚህ አልመሰለሽም ነበር። ኦኬ እሺ ማማዬ። ከዛ ቀጠልሽ። ጭራሽ ደግሞ ሌላ ትንቢት አወራሽ። በቃ ዩ ፋይት ዊዝ ሂም ዊዝ ጋይስ ኢትዮጵያ ሚኒስቴር። ስለዚህ አንቺ ራስሽ ለራስሽ ያሰጋሻል። መግባት አትችይም። ከዛ ምንን አመጣሽ? ኦኬ ጂጂ ኪያን ሚዲያ ላይ ያሉትን ስለምወዳችሁ የት ነው የምትወጂኝ? እንድትወጂኝ አልፈልግም። እኔ ውሸታም እንዲወደኝ አልፈልግም። ያ ኦኬ ዮኒ ሴጋውን ወሸላት ጂጂ ኪያን ልታጠምቂ፣ እኔ ባንቺ እጅ ልጠመቅ። እኔ በጌታ ኢየሱስ ምድራዊ አያጠምቀኝ፣ ሰው አያጠምቀኝ። እኔ የዳንኩ ሴት ነው። እኔ ዳንኩት መቼ እንደሆነ ታውቂያለሽ? ለእውነት ስቆ የእሱን ስራ ስናገር እሱ ለእውነት ለእኛ ብሎ አይደል የተሰዋው? እኔም ለንጹሃን ስለምሰዋ መሰቀል የዛን ዳንኩት። ደግሞ ባንቺ ልጠመቅ እንዴ ነው? እኔ ስወለድ ክርስቲያን ነኝ፣ የተጠመቅኩ ነኝ፣ የዳንኩ ነኝ፣ ድኛለሁ። በማናችሁም ይሄ ከቦኖ ውሃ ቀርተሽ በምትጸልይበት ውሃ ነው ያልጠመቅ። ነግሬሻለሁ፣ ከመጀመሪያ በቴሌፎን ራሱ ነግሬሻለሁ። ባንቺ ማጥመቅ ምን ማለት ነው? ባንቺ ማጥመቅ በሶስት ቀን 3 ወር ሳይሞላ መጽሐፍ ቅዱስ ስተዲ ሳያደርግ መንፈስ ሳይቀርብ ልሳን ብዙ ነገር አለ። እሱ ሳይሆን ኖ አንቺ ቶሎ ብለሽ ላፍ ብለሽ ልትገቢ ችግርሽን ልትረሽበት ኖ ቤተክርስቲያን ባንሄድም እናውቃለን እኮ በደንብ ነው የምናውቀው። ለምን በዛ ውስጥ ነው ያደግነው፣ በወንጌል ነው ያደግነው። ክርስቲያኖች ሌባ ምንም ያደረግነው ነገር የለም። እናንተ ከምትሰሩት ያነሰ ኃጢአት እንጂ የበዛ አልሰራም። ሲቸገረን አይደለም እኛ ጌታ ኢየሱስ ክርስቶስ ነው ያገኘነው፣ ስለተፈጠርኩበት ነው። እኔ ስለቸገረኝ ወይ ስለጠማኝ አይደለም የተፈጠርኩበት ነው። ወይንም 50 ዓመት ሲሞላኝ መሞቻ ይደርሷል ብዬ አይደለም ጌታ ላይ የተቀበልኩት። አይወዝ ናይ ነፍሴ ሳቅ ነው ብቻዬን ነው ከአምላኬ ጋር የተነጋገርኩት። ሌባ አንቺም ሌባ እሱም ሌባ ወሮ በላዎች ሌባ ምንሽ በምዳው ታውቂያለሽ። መጀመሪያ ፉልናሽ አጠመቅሽ። ካጠመቅሽ በኋላስ ሲከዳስ ወጥተሽ አታውግሽ? ለምን ጉድሽን ያወጣዋል? ቤትሽ አስገብተሻል፣ እዛ ፉን ብለሻል፣ ብዙ ነገር የኔ ምናምን ብለሽ አውርተሻል፣ ተቀደሻል። ስለዚህ ለምን አታውግሽ? በአንቺ ቤተክርስቲያን አይደለ የካደው? በአንቺ ቤተክርስቲያን አይደለ እንትን ያለው? እኔ ብስብስ ቅመዳም ብዬ አይደለም የምሰድርሽ፣ ወይ እናንተ ልጄ እንደምትሰሩ አይደለም የምሰድባችሁ። እኔ ስራችሁን ነው የምነቅሽ። ወጥተሽ አውግዘሻል፣ ንስሐ አስገብተሻል። ለምን? አንቺም ሌባ ስለሆንሽ አንቺ ራስሽ ወንጌል የምትከጁ እንደማንቺ ካቸ በለጠን በወንጌል እንዲያም እሱ ምን አረገ? አንቺ አልሻል ብር የምትሰበስብበት በወንጌል ጌታ እንዲያርጎልኛል እየዘረፉ ጌታ እየሰራል ብሎ ነገር የለም። ጌታ መጥፎ ነገር ላይ አሉ። ስለዚህ ስላላወገዝሽ የሰራውን ነገር ማውገዝ አለብሽ። ቤተክርስቲያን ነው ካለ ወንጌልን ነው ካለ አይደለ? ወንጌልን ነው ሰደብ የሆኑ 3 ሰዎች ተራ ዱርዬ ጴንጤዎች አለ ይመጡና በቃ ዋና ክርስቲያን መሆን ነው ዋና ኖ አባሩት፣ አውግዙት። ቤተክርስቲያን ታወግዛለች። በዚህ ልክ ሄደ ወንጌልን የካደ ታወግዛለች ቤተክርስቲያን። አውግዙት፣ መቀጣት አለበት። ይህንን ራሱ አላስተማራችሁትም። አስተምራችሁታል? አላስተማራችሁትም። ዩሲ ስለዚህ ሽቀላ ነው። በቃ የሆነ ሰዓት ላይ እውነትም እንደተባለው ቲክቶኩን የምትስቡበት ነው። እምነቱን ያዋረደ የራሱን እምነት እሷ ናት ያዋረደችው እምነቱን። ከመጀመሪያ ጀምሮ እንደዚህ አይነት ሰው ከአንድም 2 ጊዜ ባክ ያደረገን ሰው ሲያገኝ የሚሳደር የሚያዋርደን ሰው እናተርፋለን ብለው አዋረዱ። እንደዛም ሆነው ደግሞ ጠርተውት እንኳን ወይ አልከሰሱት። ራሳቸው መክሰስ ቤተክርስቲያን ትከሰሳለች። እስከ ፍርድ ቤት ድረስ መክሰስ አለባት በህጉ ማለት ነው። ይሄን አርገሻል አላረግሽም ከሆነ ደግሞ እየተሳደበ ጴንጤ ነኝ እያለ እየተሳደበ አይደለም እንዴ? ጴንጤ ነኝ እያለ ማለት ነው። አሁን ክርስቲያን ነኝ እኔ ፖለቲካ እንኳን መብቴን እንኳን ስጠይቅ እኔ ክርስቲያን ማደለው ኢቭን ወለጋም ማደለው አንተ
ሰውን ወክያለሁ። ብቻዬን ነው። ምክንያቱም አንደኛ ሃይማኖቴንም፣ ሁለተኛ ማንነቴንም እነዛን ሰውን ማሳደብ። ብቻዬን ግን መቀጥቀጥ ካለብኝ ብቻዬን እቀጣለሁ። እሱ ግን አሁንም ወንጌልን ይዞ ጴንጤ ሆኖ የሌላውን እምነት ይሳደባል። እንደ ልማዱ ዘርን ይሳደባል። እንደ ልማዱ ግለሰብን ይሳደባል። እንደ ልማዱ ሁሉንም ይሳደባል። ግን ወንጌልን ይዟል። ወንጌልን ከእጁ መቀማት አለባችሁ። እኛ ገባ ማውገዝ አለባችሁ። እሱ እንኳን ይዞ ቢናገርና አሁን ክርስቲያን ነኝ ቢል እናንተ ግን እጃችሁን አውጥታችሁ ኖ ማለት አለባችሁ። ኖ ቤተክርስቲያን አውግዛለች፣ በቃ ይሄ ልጅ እኛን አይወክልንም ማለት እሱን እስካላላችሁ የምታሰድቡት እናንተ ራሳችሁ በጴንጤ ስም የተሰባሰባችሁ ሌቦች ናችሁ ማለት ነው። አንቺና አንቺ ናችሁ ማለት ነው። ያ የሰው ልጅ ሲሳደብ ምክር አስመስሎ ሌሎችንም ሲሳደብ ብሔርን ሲሳደብ መንግስትን ሲሳደብ አስተያየት ሲሰጥ ጴንጤ ነኝ ብሎ ስለዚህ ጴንጤ ነኝ ካለ ጴንጤ አይደለም ብላችሁ ቤተክርስቲያናችሁንና ህጋችሁን መጠበቅ ያለባችሁ። ያጠመቅሽው አንቺ ብርቱካን ፓስተር ብርቱካን የምትባይ ሴት ይኸውልሽ፣ ፓስተር ብርቱካን ያጠመቅሽው አንቺ ነሽ ጎትተሽ ያመጣሽው። ለዚህ ነገር ደግሞ ጴንጤ ግዴታ ፓስተር ወይም ደግሞ ተከታታይ ወንጌል ውስጥ ቤተክርስቲያን ያለ መሆን የለብኝም። በትክክል ማስቆም አለብሽ፣ ማስቆም አለብሽ፣ ማውገዝ አለብሽ። በቃ ክዷል ወጥቷል ብለሽ ማወጅ አለብሽ። ልክ መጠመቁን እንዳወጅ ጌታን መቀበሉን እንዳወጅ መካዱንም ማወጅ አለብሽ እንጂ ወንጌል አስይዛችሁ ማሰደብ ግን የለባችሁ። አብሮ የኖረውን ህዝብ ማጋጨት የለባችሁ፣ ማጣላት የለባችሁ። ምክንያቱም ኢየሱስን ጠዋት ወንጌሉን ሰድቦ ከዛ በኋላ ጴንጤ ወንጌሉን ስትነካበት፣ ኦርቶዶክስ ማርያምን ስትነካበት እያለ እንዲያሾፍ የፈቀድሽለት አንቺ ነሽ ማለት ነው። ስለዚህ በአንቺ ቤተክርስቲያን ነው የተጠመቀ ማውገዝ አለብሽ። ካልሆነ አንቺ መወገዝ አለብሽ ማለት ነው። በእምነቴ ከመጣሽ ደግሞ አንቺ ነው የሚማውዝሽ። ቀል የለም፣ መወገዝ አለብሽ አንቺ ራስ። ምን ስለሆንሽ ነው? እንደ ልብሽ ተነስተሽ መጽሐፍ ቅዱስ ስለሳብሽና ኃይሉ ስላለሽ ነው ለቤተ ክርስቲያን ቆሙ ደፍሮ ስለ መጽሐፍ ቅዱስ ፓፓፓፓራራ ስላልሽ ነው እንዴ? ያ ማውገዝ አለብሽ ወይ ድጋሚ ንስሐ መግባት አለበት። ድጋሚ መጠመቅ፣ ምክንያቱም ከዷል ሰባት ጊዜ መጠመቅ አለበት። ስለዚህ አንቺ ራስሽ ተፈልጊዋለሽ ማለት ነው። ብርቱካን አንቺ ራስሽ ፓስተር የሚባለው ስም ማን እንደሰጠሽ አይደለም፣ የትኛው ወንጌል እንደሰጠሽ፣ የትኛው ቤተክርስቲያን እንደሰጠሽ። እውነት እግዚአብሔር እንደዚህ አይነት ወሮ ብቻውን ሆኖ ይሳደብ። ድሮ ለምንድን ነው እናንተ ድሮ ጴንጤዎች ምንድን ነበር የምትሉት? ኦርቶዶክስ ተሳዳቢ ነው፣ የኦርቶዶክስ ልጆች ስዕሉን አድርገው ይሳደባሉ እያላችሁ ነበር የሰው ሃይማኖት ስትሳደቡ የነበረው። አንተ ደግሞ ምን ልታደርግ ነው የምትመጣው? ምን ልታወራልኝ ነው እዚህ ጋር? እንደዛ ብላችሁ ነበር ስትሳደቡ ነበር። እኔ ሰው አላስገባም እኮ አትምጡ። እኔ እንደዚህ እኔ እንደማንም ሴት አይደለሁኝም ማንንም እየሰበሰብኩኝ እንትን እምለው። እናንተ በፊት የኦርቶዶክስ ተከታዮች ተሳዳቢዎች ናቸው። የኦርቶዶክስ እንዲህ ስትሉ የነበረው ዛሬ ተመሳሳይ ነገር እናንተ እየሰራችሁ አይደለም እንዴ? ወንጌል ክርስቲያኖች አላችሁ እንዴ? በግልጽ ዋናውን ሰይጣን ሰባችሁ የምትሳደቡት እናንተ አይደላችሁ? ይሄ እኮ ኦነር እኮ የሆነ ሰው ትልቅ ሰው እኮ ነው። ይሄ እኮ ተራ ሰው እኮ አይደለም። ሃይማኖታችሁ እንዲከበርላችሁ አይደለ? ዮኒ ማኛ ብላችሁ እንደዚህ ያጠመቃችሁትና ፓስተር ማናቸው ስማቸው አሜሪካን ትልቁ ሰውዬ ጋር ወስዳችሁ ስንት ክርስቲያኖች ባለበት መድረክ ላይ ያካፈላችሁት። ስለዚህ ተሰብስባችሁ አውግዙት፣ ቅጡት። መቀጣት አለበት ተመልሶ ክርስቲያን ከሆነ ቶሎሳ። ስለዚህ ሁላችሁም ሌቦች ናችሁ ማለት ነው። ትፈቅዳላችሁ ማለት ነው ሌላ እምነት እንዲሳደብ እናንተን ይዞ። ነገ ምንድን ነው የምትባሉት እናንተ እኮ ናችሁ የምትወቀሱት። እሱ የታወቀለት ነው። ከዛ ላይ ደግሞ ከሁሉም ሰይጣንም የማዳን ፓወር የላችሁም። ተነጥቋችኋል። ስልጣናችሁ በእግዚአብሔር የተሰጣችሁ ስልጣን ተነጥቋል። በኢየሱስ የተሰጠሽ ስልጣን ብርቱካን መነጠቁን የምታውቂው ይሄን ሰይጣን ጋኔንን አላዳንሽው። ማን በለጠሽ? እነ እንዳልክን ያስጠመቁት እንዳልክ ሶሻል ሚዲያ ላይ ዘሴም ነበረ። ዛሬ ግን አይተሽዋል። የሚናገረው ቃል የለም። ወንጌል አስተምሮት አጥምቆት። ይሄ ነው ክርስትናኛ የምናውቀው። ስለዚህ አንቺ ራስሽ ተነጥቀሻል። ክብርሽ ተነጥቋል። ወርደሻል። ሰይጣን ተጠናውቶሻል። ለዚህ ነው በቃ ሰይጣን ማሸነፍ አልቻልሽ። ንስሐ ግቢ አንቺ ራስሽ ወደ ክብርሽ እንድትመለሽ። እግዚአብሔርን አስቀይመሻል ማለት ነው። እሱን ማዳን ካልቻልሽ እሱን ማዳን አልቻልሽም አይደለ? አስረክቢ ስልጣንሽ። የተሳሳትሽው ነገር አለ ማለት ነው። እኔ የማውቀው ክርስትና ይሄ ማዳን አልቻልሽ። ያዝሽው አምላክ ማዳን አልቻለም። አልቻለም። ጭራሽ እንዲያውም በመጽሐፍ በወንጌል ስም ህዝብን እንዲሳደብ ተመልሶ ብሶበት መጣ። ጭራሽ ኢየሱስን እኮ ነው የሰደበው።
ኢየሱስን እኮ ነው የሰደበው። ማንም አድርጎት የማያውቀው ማንም ብሎት የማያውቀው ማንም ሌላ ጴንጤ ሆኖ ክርስቲያን ሆኖ ኢየሱስን የሚሳደብ በታሪክ ነው። ሰይጣን እንኳን አይሳደብም በስራ ነው። በሌላ ሰይጣን እንኳን አፉን አውጥቶ አይደለም የሚሳደበው። ሰይጣን እንኳን በሰዎች ላይ ሆኖ ነው። ምክንያቱም አየሁ ሰይጣን ክብር አለው ለኢየሱስ። ይሄ እኮ ክብር የለውም እኮ አንቺና ሆኖ እኮ አምላክን ያወረደ እሱ ብቻ አይደለም። እኔ ግርም እስካሁን ድረስ ሲጠብቀኝ ነበር። አንድ ቀን ወጥተሽ ታወግዣለሽ ይሄ እንደ ቤተክርስቲያን አለኝ ብለሻል። ያጠመቅሽበት ቦታ ላይ እንግዲህ ኦፊሻል ቸርች ከሆነ በጽሁፍ ወይ በፌስቡክ መለጠፍ አለባችሁ፣ ወይ በቢሮአችሁ በኦፊሳችሁ መለጠፍ አለባችሁ፣ ወይ በሆነ ነገር ማድረግ አለባችሁ። ይሄ ሰው ከኛ ቤተክርስቲያን ወጥቷል ብላችሁ ካልሆነ ነገ ለጴንጤና ኦርቶዶክስ ላይ ለሚደርሰው ነገር እሱ አይደለም አንቺ ነሽ። እሱ የለመደ ነው። በሃይማኖት ማጋጨት ነው፣ በእምነት ማጋጨት የለመደው። ተጠያቂው አንቺ ነሽ። መንግስት መጠየቅ ካለበት እንደውም አንቺ ነው። No, our God is forgive. No. Which God? የፕሮቴስታንት ጎድ ነው። የትኛው ጎድ? ስለዚህ ባካርዱታ አስተምሩታ። አሁን ቁጭ ብሎ አሁንም እየተሳደበ ስንቴ ነው ይቅርታ የምትሉት? ስንቴ ነው? መሳደቡን ማቆም አለበት። ክርስቲያን አይሳደብም። የኢየሱስን ስራ መስራት ከፈለጋችሁ ኢየሱስ እኮ እስከ ቀራንዮ እኮ ነው የወረደው። እስከ ቀራንዮ ህይወቱን የሰጠውን እሱን አይደለም የምታስተምሩት? እስከ ቀራንዮ ነው አይደል ኢየሱስ ያወረደው? ነው ወይስ ኢየሱስ ኃይል አለኝ እኔ የእግዚአብሔር ልጅ ነኝ ብሎ እኮ ቁጣውንና ዱላውን እኮ አላነሳም? ምንም ታስተምሩት። ስለዚህ ሌቦች ናችሁ ነው ተራሳችሁ። ሌቦች ናችሁ። ስለዚህ ሌብነቱ አንቺ ላይ ነው ያለው ማለት ነው። ውርደቱ አንቺ ላይ ነው ያለው ማለት ነው። ጌታ አርቆሻል ማለት ነው። ስራሽን ለውጭ አዋረድሽ ወይም ሃይማኖቱ ነው እየተበቀልሽ ነው። ክርስቲያን እየተበቀልሽ ነው። አንቺ ራስሽ እከክ ናቸው። እግዚአብሔር ምስክሬ ነው። ሁሉ ጊዜ በቃ አዳዲስ ነገር ጴንጤ ነኝ እያለ እኮ ነው የሚሳደበው። ጴንጤ ነኝ እያለ ማነው ጴንጤ ሆኖ ተሳዳቢ ያለ? ጴንጤ የሚታወቀው እኮ በዚህ እኮ አይደለም። የጴንጤ ሃይማኖት ራሱ በቃ ኢየሱስ እንደራቀው ነው የሚያሳየው። እውነት በቃ የለም። በቃ በስራችሁ እየራቃችሁ ነው። ስንት ተአምር የሚሰራው እንኳን እንደዚህ ያለ አህያ ስንቱ መርደር እኮ ነው ጌታን ሲያገኝ እኮ እንደ 3 ዓመት ህፃን ሁሉን ነገር እንትን ያለ ማዳን አልቻላችሁ ማለት ነው። ልክ ስራዬ ብሎ ይመጣል። እኔ ካልነኩኝ አልነካም። ስለነካኝ ነው ማንንም ሰው የምነካው። በቤተሰቤ በምን ቁጭ ብለሽ የምትናገሪ በሙሉ እኔም ደግሞ ነግርሻለሁ። እኔ እንጃ ዘዶ ነው ታስራለች አላለም ነው የሰማሁት። ኖ ብሎ ነገር የለም። ምን እሱ ከኦርቶዶክስን እኮ አይደለም የተሳደበው እኮ። ምን ኦርቶዶክስን ሁሌ እንደተሳደበ ነው። እነሱ እኮ ራሳቸውን እኮ ነው የሰደባቸው። ጭራሽ ኦርቶዶክስን እንዲሳደብ እንደዛ ሲጋበዙትና መድረኩን ሲጠቀሙ ኖረው አሁን ራሳቸው ላይ ዞር። ለምን? ልጁ ጥቅመኛ ነው። ልጁ የምንም ፍቅር የለውም። በቃ የሱ ራይ ሀብታም መሆን ነው። ሀብታም ደግሞ መሆን ከፈለክ ስራ መስራት ነው ያለብህ። ከሰራ ብቻ ነው ሰው የምትሆነው። በቃ እሱ የእግዚአብሔርን ፍቅር የለው፣ የማን ፍቅር? የልጆቹ ፍቅር የለው። እሱ የሱ ፍቅሩ ገንዘቡ ነው። ያ ደግሞ አይሆንም። መስራት ተንቀሳቀስ። አሜሪካን ሀገር ነው ያለው። ተጎልተ እዚህ ሙቅን እያረክ ማለት ነው። በሽተኛ ጤነኛ ማለት ነው። ጨረስኩኝ። ተንቀሳቀስ። ታፕ ኮፒ ሊንክ ቴንክ ዩ አመሰግናለሁ። ታፕ ኮፒ ሊንክ ላደርጋችሁ ከመጣ አዋር ናዮ ታስራለች። አይዶን ነው በጣም ነው የሚያሳዝን። እኔ ሰማሁት ሌላ ነገር እንዲያውም የነ ጆኒ እንትን ምናምን ነገር ቀለል እንዳለና ይኸውላችሁ እኛ አንድ ስንሆን ትክክል አይደለም ስንል ይኸው ዛሬ ተቀብለዋል እና ፍርድ ቤት ነው እና በጣም ነው ደስ የሚለው። በጣም ደስ ብሎኛል። በጣም እግዚአብሔር የረዳን እና እግዚአብሔር ካለ ለሚቀጥለው ጥሩ መልስ ይኖራቸዋል እና ይወጣል። ጠዋት ጥሩ ዜና አለ ያልኳችሁ ይሄንን ያው ከስካ ራስ ዜናም ተነባል። እኔ እሷ የምታስር ደግሞ ያልገባኝ ምንም አይገባም። ምን እኔ ለምን እንደታሰረችም ማለት ምን መንግስት ራሱ ለጤና እኔ ልንገራችሁ። አያችሁ እኔ አሁን
እንተባበር። የኔ ልጅ እንደዛ ስትሰድቧት እግዚአብሔር ወስደው ደግሞ ይውላችሁ። ይው ሴት ልጅ የሚያከብር ህግም የለም የሚያከብር ህዝብም የለም። መጀመሪያ ለቀቋት፣ አሁን ደግሞ አሰሯት። አሁን የኔ ልጅ ሰድባችሁ የእናንተ ልጅ ማስፈታ ይመስላችኋል? ካን ዩ ቴል ሚ ጋይስ? የኔ ልጅ እንድትሞት መርድ እያደረጋችሁ እኔ ጥፋተኛ አይደለም የተባለ ጥፋተኛ አይደለም የተባለ የጥፋተኛው አንቀጽ ተቀየረና ብቻ ጥሩ ነው አይደል? ጥፋተኛ ናቸው አልተባለም። በድጋሚ ይታያል እና ከታየ በኋላ ጥፋተኛ ናቸው ከተባለማ ወደ እስር እንትን ይላሉ ምናምን ነገር ፕሮሰስ አለው። እኛ እዚህ ላይ የምናወራው አይደለም እና ከእግዚአብሔር ጋራ ያው ጥፋተኛ ናቸው ቢባሉም ደግሞ የእስር ጊዜው አለ። እሱ ያው እንትን ይላል እንትን ይሉና አመክሮ የሚባል አለ። አመክሮ ጊዜ አለ። የጸባይ ምናምን ተብሎ ጥሩ እንትን ካሉ ይፈታሉ። ገባችሁ? ከእግዚአብሔር ጋራ ማለት ነው። አሁን ስለ እነሱ ስናስብ ደግሞ ይቺ ልጅ ደግሞ ገባች ጋይስ ዩ ሲ ይሄ ዝብርቅርቅ ያለ ትውልድ ያ በተለይ የሴት መብት የማይከበርበት ትላንትና አንድ ሴት ልጅ ወልዳ ለምን ምን አገባኝ የኔ ልጅ እየቀጠቀጣችሁ እኔ ስለእናንተ ልጅ አያገባኝም። ቁሙ ለራሳችሁ። አያገባኝም። ገና ልንገራችሁ አንድ ነገር ደግሞ ሌላ ልንገራችሁ። እያንዳንድሽ እዚህ ላይ ማለት ነው በምትተፊው በውሸት በምትፈርጂው ይፈረድብሻል። ጧት ነግሬሻለሁ፣ ይፈረድብሻል። እኔ ልጄ ስራዋን ትሰራለች፣ ወጥታ ትገባለች። ሰላም ያለበት ሀገር ነው ያለችው። እግዚአብሔር ደግሞ ቅዱስ ሚካኤል የምታምነው ያሳደጋት እግዚአብሔር ደግሞ ከልጄ ጋር ነው ያ። ስለዚህ እኔ እዚህ ጋር ወጥቼ የምናገረው ለእናንተ መልስ መስጠት እንጂ እኛ ምንም የሆነው ነገር የለም። ልንሆንም አንችልም። የተቀማነው ነገር የለም። የተወሰደብን ነገር የለም። ኤኒ ታይም ፈቃጁ እኛ እንጂ የሚፈቅደው ከእግዚአብሔር ጋር እኛ እንጂ ማንም ማለት የተቀሙት ሀሽሽ እያጨሱ የተቀሙት ልጃቸው ሀሽሽ እያጨሱ ለአንዴና ለመጨረሻ ጊዜ ልጆቻቸውን እንዳያዩ የተደረጉ ሴቶች እያሉ ጀግና ሴት የምትሰራ ሴት ወጣት ሴት ልጇ ሊቀማ ይችላል። የሚያማችሁ ከሆነ ዋጡት። እንኳንስ የራሳችንን ልጅ አይደለም ሀሽሽ እያጨስሽ እንኳን ብሬን አውጥቼ ጠበቃ ይዤ ሆስፒታል ያንቺን አርጥ አድርጌ ልጆችሽን እንድታይ ያስፈቀድኩልሽ ጂጂክያ ይባላል። ጂጂክያ ከእግዚአብሔር ጋር ማለት እንኳን የኔ ልጅ ልትቀማ ግን መልሰሽ ሀሽሽሽን አጭሰሽ ደብ ሰጥተሽ የተዋረድሽው የታገድሽው አንቺ ነሽ። እኔ አይደለም ሀሽሽ የሚያጨሰው አለቀ፣ ዋጋ የለም። ድራግ ከወሰድ በተለይ የአፍንጫ ድራግ ከወሰድ ፎርጌት ወረቀት ኖረ ወረቀት አልኖረ ምን ከዚህ በኋላ አንዷም ልንገራቸው እዚህ ሀገር በጣም ልንገራቸው ወረቀት ተሰጣችሁ ማለት ኦልሬዲ ዋናው ሲስተም ውስጥ ገባችሁ ማለት ነው። ከአሁን በኋላ ጨዋ ካልሆናችሁ ይሄ መጨረሻው ቻንስ ነው። የመጨረሻው ቻንስ ነው። ወረቀት ሳይኖራችሁ ይሻላል። ወረቀት ካላችሁ ኦልሬዲ ያለቀ። በዚህ ሀገር ህግ ነው የምትቀጡት። አሁን ነው ችግር የሚመስለው። እስከ ዛሬ እንዲያው ወረቀትም ስለሌለ ምንም ስለሌለ እንብጥ ሲባል ነበር አይደል? ወረቀቱን የተቀበልሽለት ኦልሬዲ ሲስተም ውስጥ ገባሽ። በቃ ለፍርድ ነው የምትቀርበው። ለፍርድ ሁሉ ነገር በዚህ ሀገር ህግ ነው የሚሰራው። ሁሉ ነገር አሁን ነው ፕሮብሌም የሚጀምረው። ከዛሬ ቀን ጀምሮ ነው ፕሮብሌም የሚጀምረው። ያ ገባሽ? ሀሽሽሽን የምታጨሺ ከሆነ ፍሪ ነው። ወጥተሽ እዚህ ላይ እንቡጥሩቅ የምትይ ከሆነ ሳይነኩሽ የምትነኪ ከሆነ አሁን ነው ችግሩ የሚጀምረው። ህጉ የሚሰራው አሁን ነው። ደግሞ ወረቀቱ ሳይኖር ይሻላል። ነው ወረቀት ስለሌላት አብዳለች። ወረቀት ስለሌለ ችግር አለባት። ወረቀት የመጨረሻው ሉዝ ሆኖ እስከዛሬ ድረስ መፍትሄ የሆነው ይሄ ወረቀት ጉዳይ ነው። ምክንያቱም የምትኖርበትን ቦታ አታውቅም። ረጅም ጊዜ ነው እዚህ ያለችው። አሁን ግን ችግሯ በወረቀቷ ጭንቅላቷ ታሟል። ልጇ በመቀመጧ ጭንቅላቷ ታሟል። በምናምን ነበር የሚባለው ገባች። አሁን ግን ወረቀቱ መጣ ነው አልቷትም። እውነታው ይሄ ነው። ከዛ ላይ ደግሞ የራሴ ነው ነገር ስለምወስድ አሁን ግን ወረቀቱ መጥቷል። ወረቀቱ ከመጣ ደግሞ ከዚህ በኋላ እኛ ወደ ህግ ነው የምንሄደው። ታልቅ በእኛ ደግሞ ወደ ህግ ነው የምንሄደው። ኖ ናው ሺዝ ጉድ ሺዝ ኖ እኔ የፈለገ ፍሬ እንዳደለም ለምን እናት ያትሆን በልጆቹ የመጣ ልጆቹ የሚናገር ነገር ከመጣ ከዚህ ተገበያታለሽ እንጠያየቃለን። አሁን እኮ አይደለም ችግሩ እዚህ ሀገር ምንድነው ታውቃላችሁ? ወዲያውኑ ወረቀት አይደርስሽም፣ ቆይቶ ነው የሚደርስሽ። ለዛ ነው ምንም ያልተነካሽ። እኔ ነኝ የመለስኩት። ሁለት ጊዜም አሁን የመለስኩት እኔ ነኝ የመለስኩት አይደለም። ይውልሲ ነው። በተለይ ሳምሪን መናገር ያስከፍልሻል ዋጋ። ሳምሪን መናገር ዋጋ ያስከፍልሻል። ስለዚህ ታይዋለሽ። ምክንያቱም አሁን መብት አለ። ምክንያቱም አንቺ ነዋሪ ነሽ። ከዚህ በኋላ ምንም የምታመጫት ምክንያት የለችም። ስለሚያመኝ ነው፣ ልጆቼ ስለተቀሙ ነው ምናምን
ጤነኛ እንደሆንሽማ አረጋግተሽ 3 ወርሽን ሰርተሽ ደሞዝ ተቀብለሽ ወረቀትሽን ጤነኛ ነሽ። ከዚህ በኋላ ምንም ስበብ የለም። ትላንትና ያመለጥሽባቸው ስበቦች ዛሬ አይሰሩ። ባሌ ስለሚደበድበኝ ቤት ውስጥ አብሽ ስለተደረኩኝ ነው። ጭንቅላቴ ስለ መድኃኒት ስለሞት ነው። ኖ ዩ አር ጉድ ነው። ወረቀትሽ መጥቷል። ሎን ተቀብለሻል። እኔ ህጉን ከአንቺ የበለጠ ቂጥሽን ጎርጉሬ ነግርሻል። ሰዎችን አስተናግደሻል። ከ3 ወር በላይ ሰርተሻል። ዩ አር ጉድ ነው። አሁን ፍርድ ቤት የምትቀርብበት ነው። እንደ ሌሎቹ እብድ ከሰሽ እኔ ብሬን አውጥቼ አይ ጭንቅላቷን ስለሚያማት ወደ ሆስፒታል አትባይ። ለምታጠፊያት ነገር በሙሉ ከዚህ በኋላ እስር ነው የሚጠብቅሽ። ምክንያቱም ዛሬ የተቀበልሻት ወረቀት አለች። ህጉን እነግርሻለሁ። ጤነኛ ነሽ። ስራ ሰርተሻል። ቢያንስ ከ3 ወር በላይ ሰርተሻል። ደሞዝ ተቀበለሻል። ስታጠፊ ጭንቅላቴን ያመኛል፣ እብድ ነኝ። ያ ወረቀት ስለሌለኝ ነው። ቆሟላ። አሁን የሚሆነው ምንድነው? ወረቀትሽን ተቀብለሻል። ያ ጤንነትሽ ተረጋግጧል። አምነውበት ወረቀትሽን ሰጥተውሻል። አምነውበት ስራ ቦታ አስቀምጠውሻል። ጤነኛ ሰው ነው የምንከሰው። ከዚህ በኋላ አብዳለሁ ብትይ ፉጌ ነው ዶክተሩ ራሱ ይልሻል። አይ አሁን የለም። ሌሎቹ እንደከሰስሽ ልታመልጪና አብጃለሁ በሚለው ባይ 0 ነው ትከሰሻለሽ። አሁን በደንብ ነው የምትከሰሽ። ካሁን በኋላ በደንብ ነው የምትከሰሽ። አሁን ነው የምነግርሽ። ሌሎቹ ተሸውደዋል። እብድ ከሰው ነግሬያቸዋለሁ። እብድና ምንድነው አይጠየቅም ይባላል። እብድና ምንድነው ይባላል? አይጠየቅም። አሰሙንም ነበር እናቃለን እኛ ህግ እናቃለን ብለው ከሰው 15 ሆነው ከሰውሽ ምንም ያመጣሽ ነገር የለም። አሁን ግን ትከሰሻለሽ። አሁን ታለቅሻለሽ። አሁን በደንብ ታለቅሻለሽ። ዛሬ የተናገርሻት ቪዲዮ ሪከርድ ተደርጋ ነገ ትሰሚያለሽ። ጠብቂ። መቼም ጆሮአችን አሁን ከሰሞኑ እሱን ትሰምታላችሁ። ጆሮአችሁ ምን እንደማይሰማ ትሰሚያለሽ ከሰሞኑ። ናንቺ እዚህ ቤት እንደው ብዙ አምሽ ጥሩ ብዙ አታምሪ። እኔ ቆንጆ ሴት ነው የምፈልገው። ነጭ አይጠመጉት ደግሞ እዚህ ያለው ደግሞ ያቅታል እንዴ? እና መጀመሪያ ለምን እንዳልተቀጣሽ እኮ ታውቂያለሽ። እብድ ኮሽ ማን ይከስሻል? እብድ ነሻ።